الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم يا تولداتشونا يتكبراتشو يا عبرونة بيتسابوش انكوان لتكبروا يا اندشارات متواربا سباتنيا وامة هجرة يا رمضان ور بسلامة درساتشو رمضانكم مبارك وكل عام وأنتم بأمن وأمان ክብራትና ክብራን ተመልካቾቻችን ሰብሰብ ብላችሁ አብሮነት በረመዳንን እየተካተላችሁ ስለሆነ እጅግ በጣም እናመሰግናለን። ሚንበር ቲቪ 10ኛ ዓመት የሞላውን አብሮነት በረመዳንን ወደ እናንተ ሲያደርስ ክብር ይሰማዋል። እንኳን አደረሳችሁ እንኳን አብሮ አደረሰን። የመጀመሪያው የ1447ኛው ዓመተ ሂጅራ የመጀመሪያው ኢፍጣር ምሽት ላይ ነው የምንገኘው። ክብራትና ክብራን ተመልካቾቻችን እንግዲህ ሌሉን በተራዊ በተለያዩ የኢባዳ ስርዓቶች አሳልፈው እለቱን ደግሞ በጾም አሳልፋችሁ በአሁኑ ሰዓት ደግሞ በኢፍጣር ማዕድ ላይ ለምትገኙ ሁሉ በድጋሚ እንኳን አደረሳችሁ። ቀሪዎቹ ጊዜያቶቻችን ሁሉ የስኬት እንዲሆኑልን በድጋሚ እንመኛለን። ቢስሚላህ እንዴት ናችሁ? አልተፈጠረም? ተፈጥሯል። አልহামዱሊላህ ኸይረኛው ወር መጥቶልናል። በጣም ደስ ይላል። ረመዳን ዘንድሮ አገባቡ ልክ እንዳምናው እንደካቻም ነው ድንገቴ ሰጥቶ ዳይቭ ነው የመጣውና በጣም ቆንጆ ረመዳን የኛን ህይወት የሚቀየር ረመዳን የለውጥ ረመዳን እንደሆነ ተስፋ አደርጋለሁ እና ሁላችሁም ተመልካቾቻችን በእኔ በኩል የሞዳ ተመልካቾች ተጀመረ ሞዳ አለ፣ ኸሚስ አለ፣ ለጎጆ ያለ ራሃ አለ። ሰብሰብ ብለን በየአይነት እዚህ ውስጥ ራህማ አለ። ራህም አለ። እንዴት ናችሁ ወደ ተመልካቾች? እናንተስ ጋር እንዴት ነው? አንድ አመት ቀላል አይደለም። የረመዳንን እድል ማግኘት የረመዳንን እጣ መወፈቅ ቀላል አይደለም። አላህን እናመሰግነዋለን። ይሄንን ደግሞ እንዲያዘልቅልን ምርቃቱም ይሄንን አመት አሳልፎ እንደገና መጪዎቹን አመታት ረመዳንን በእኛ ህይወት እንዲያመላልሰው አላህ Subhanahu Wa Ta'ala እንማጸነዋለን። በድጋሚ እንኳን አደረሳችሁ። እንኳን አብራራሰን። ዛሬ እንግዲህ እንደተነሳው ከሳቸው ብንጀምር እንግዲህ ኸሚስ ምሽት ራሃ መወዳ እያለ ይቀጥላል። እንግዲህ ይሄ ሁሉ ኃይል ወሩ ሙሉ ይቀጥላል ማለት ነው። ኢንሻአላህ ምንድነው አንተ ምን አስበሉ ይቀጥላል ወይ ስትል መርሐባ እንቀጥላለን ኢንሻአላህ። ወይ ተቀጥላላችሁ ወይ እንቀጥላለን። አጋሮች አሉን። አጋሮቻችንን በማመስገን እንጀምራለን። በፕላቲኒየም ደረጃ የአብሮነት በረመዳን 10 አጋራችን እንግዲህ ቀዳሚው ማለዳፎም ነው። ማለዳፎም የሚገባውት ምቾት እርሶ ኢባዳው ላይ በደንብ ትኩረት ያደርጉ፣ ለምቾቶ እኛ እንጨነቃለን እያለ ፕሮግራማችንን በፕላቲኒየም ደረጃ ስፖንሰር አድርጎልናል። ማለዳፎም የሚገባውት ምቾት እናመሰግናለን። ሁላችንም በትውስታችን ዘኒት ሲባል የልጅነት ትውስታ ሁሉም ዘንድ አለ። ዘኒት ገብስ እሸት ላለፉት 37 ዓመታት ጥራት ያላቸው ከ272 በላይ የጤናና የውበት መጠበቂያ ምርቶችን ለሀገር ውስጥና ለኤክስፖርት ገበያ በማቅረብ የሚታወቅ አንጋፋ ተቋም ነው። የፕሮግራማችን የፕላቲኒየም ደረጃ አጋር ሆኖ አብሮን ይቆያል ማለት ነው። እንኳን አደረሳችሁ ብሏል። ሌላኛው ፕሮግራማችንን በፕላቲኒየም ደረጃ ስፖንሰር ያደረገልን ራይኖ ኬብል ነው። ለቤቶ ብርሃናማ እለትን የሚሰጥ ከስጋት የጸዳ በተለይ ደግሞ የኤሌክትሪክ ምርቶችን የምንጠቀምባቸው ኬብሎች ጥራት እንዲኖራቸው ይመከራል። ጥራትና ጥንካሬ ማን እንደ ራይኖ እያለ ፕሮግራማችንን በፕላቲኒየም ደረጃ ስፖንሰር አድርጎልናል። ራይኖ ኬብልን እጅግ አድርገን እናመሰግናለን። ሌላኛው በፕላቲኒየም ደረጃ አጋራችን ሸዋ ሆምስ ነው። ሸዋ ሆምስ ለአመታት በቃል ታማኝነታችን ያውቁናል ይልናል። አሁንም በቃላችን መሰረት በተለያዩ የከተማ አካባቢዎች መኖሪያ ቤቶችን እየገነባን እንገኛለን። ፒኮክ ፓርክ ፊት ለፊት ወሎ ሰፈር ካዛንቺስ ያገኙናል ይላል ሸዋ ሆምስ። በጎልድ ደረጃ አጋራችን ደግሞ ዊኬር ላይት ነው። አጋሮቻችን እጅግ አድርገን እናመሰግናለን። ሌላው የዚህ ፕሮግራም የክብር ስፖንሰር አዋሽ ባንክ ነው። አዋሽ ባንክ እንግዲህ ከ1995 ጀምሮ ህዝቡን ሲያገለግል ቆይቷል። እንግዲህ በተለይ ደግሞ ከወለድ ነፃ በአዋሽ ኢኽላስ የባንክ አገልግሎት የሸሪዓ መርሆች በተከተለ አሰራር ጠቃሚ አሰራር ይዞ መጥቷል። የዚህ ፕሮግራም ስፖንሰር ስለሆነ ከልብ እናመሰግናለን። ሌላኛው የፕላቲኒየም ደረጃ ስፖንሰራችን ኢትዮ ጠቢብ ሆስፒታል ነው። ኢትዮ ጠቢብ ሆስፒታል ዘመናዊ በሆኑ መሳሪያዎች እንዲሁም ብቃት ባላቸው ባለሙያዎች ተገልጋዮችን የሚያገለግል ሆስፒታል ነው። የብዙዎቻችን ትዝታ ነው። ኢትዮ ጠቢብ አድራሻው መሳለሚያ ሰፈረ ሰላም ቢላል መስጂድ አጠገብ ይገኛል። የፕላቲኒየም ደረጃ ስፖንሰር ሆኖ የአብሮነት ዝግጅታችንን አብሮን ስለሚቆይ ከልብ እናመሰግናለን። የጎልድ ደረጃ አጋሮችም አሉን። አብሮነት በረመዳን 10ን ያበረቱ ተቋማት ናቸው። ኢማሮሽ ሪል ስቴት እኔ ጋር ይገኛል።
በእኔም ጋር እንደዚሁ ዋኬኒ ዱቄት በጎል ደረጃ ፕሮግራማችንን አጋር ሆኖልናል። እጅግ አድርገን እናመሰግናለን። እንደዚሁም በሲልቨር ደረጃ የጋርኑር ምንጣፍና አረቢያ መጅሊስ አብሮን ይቆያል። ምስጋናችን የላቀ ነው። ለዒድም ሆነ ለረመዳን ሸመታችሁ እኛ ጋር ጎራ እንድትሉ ብለው ግብዣቸውን እያቀረቡ ደግሞ ይህን ፕሮግራም በጎል ደረጃ ስፖንሰር ያደረጉልን ዒድና ረመዳን ኤክስፖ በኤግዚቢሽን ማዕከል ናቸው። እነሱንም እጅግ አድርገን እናመሰግናለን። ሌላው የጎልድ ደረጃ ስፖንሰር ኒው ሊፍ ሜዲካል ፕላዛ በቅርብ ቀን ተብላችኋል። ሌላኛው የጎልድ ደረጃ ስፖንሰራችን ሼባ ቪሌጅ ነው። እናመሰግናለን። እንዲህ ያሳመረን ደግሞ ኒዛም ነው። እንግዲህ ኒዛም ማለት አሳማሪ ማለት ነው። በስርዓት የሚያስይዝ ማለት ነው። ስርዓትን ያዝ እያለ ነው። ኒዛሙን እጅግ አድርገን እናመሰግናለን። ኒዛም ፋሽንን ግን ደግሞ እኮ አጋሮቻችንን እናመሰግናለን። በቅጡ ሰላምታ የሰጠን መስሎ አልታየኝም። ቀደም ሲል በእርግጥ እንኳን አደረሳችሁ ተባብለናል። ባይሆን የጀመርነውን ጨርሰን በደንብ ብንላቸው ጥሩ። እሺ ምን ጀምረን ወንደል ብለን ተመችቶን እንድንቀመጥ ደግሞ ማለዳፎም እንግዲህ የሚገባችሁ ምቾት ይዞላችሁ ይመጣል በያላችሁበት። እኛንም እንደዚሁ በጣም ዘና ብለን ፕሮግራም እንድንመራ አድርጎናል። እናመሰግናለን ማለዳፎምን። እዚህም ብናያቸውም ደግሞ የሚያማምሩ ነገሮች አሉ። እነማን ናቸው? ይሄኛውማ እንግዲህ አይን አይቶ ልብ ይፈርዳል የሚባለው አይነት ነው። በጣም ነው ደስ የሚለው። በቅርብ ጊዜ ወደ ሁላችንም ቤት እየመጣ የሚገኘው ሐኒፋ የኢስላሚክ ስጦታዎች ወይም ኢስላሚክ ጊፍትስ እጅግ በጣም የሚያማምሩ የቤት ማስዋቢያዎች፣ የቤት ብቻ ሳይሆን የቀልብ ማስዋቢያዎችን ጭምር ይገኛሉ። ይህንን ደግሞ እስኪ ስቱዲዮአችሁን አጊጡበት ብላ ሰጥታናለች። ሐኒፋ የኢስላሚክ ጊፍት እጅግ አድርገን እናመሰግናለን። የስቱዲዮአችን ድምቀት ስለሆነች ማለት ነው። መገኛዋን መግለጽ ይኖርብናል። እንግዲህ ሐኒፋን ለማግኘት ወደ አፍራን ታወር ቤተል ቢጫ ፎቅን ትንሽ ወረድ እንዳላችሁ አንደኛ ፎቅ ላይ ጎራ ብትሉ የምትፈልጉትን በተለይ ለስጦታ የሚሆኑ ነገሮችን ማግኘት ትችላላችሁ። እናመሰግናለን። እንደዚሁ ደግሞ የጋርኑር ምንጣፍና አረቢያ መጅሊስ ስቱዲዮአችንን በምንጣፉ ዛሬ ማስቦልናል። እጅግ አድርገን ነው የምናመሰግነው። ፏዲኮር ሌላኛው የምናመሰግነው አጋራችን ነው፣ የምንጊዜም አጋራችን ነው። ስቱዲዮአችንን ስለምታደምቅልን ፏዲኮር እናመሰግናለን። ከምንም ነገር በላይ ተመልካቾች የዘንድሮን ፕሮግራም ጠብቀዋል። አንዳንዶቹ መሀል ላይ የተቀላቀሉ አሉ። የዛሬ 5 ዓመት የተቀላቀሉን አሉ። የዛሬ 7 ዓመት፣ የዛሬ 2 ዓመት የተቀላቀሉን አሉ። የዛሬ 10 ዓመት 11 ዓመት ወደ ኋላም ደግሞ ሄደው ትውስታችንንም የሚያስታውሱ አሉ። አብሮነት በረመዳን እንደዚሁ እየተሰባሰብን እየተቀነስንም እየተጨመርንም አብረን የመጣኑ በጣም ብዙ የሚያስታውሱን ቤተሰቦቻችን አሉ። እነሆ አላህ አቆይቶን ለዛሬም አገናኝቶናል። አልሐምዱሊላህ ረቢል ዓለሚን። ተገናኝተን እንኳን አደረሳችሁ ለመባባል መብቃትም ትልቅ ኒዕማ፣ ትልቅ ጸጋ ነው። ይህንን አላህ ስለወፈቀን አላህን እናመሰግናለን። እጃችን ከምን አንድ ሰው መስጂድ ውስጥ እጁን ኪስ ውስጥ ከከተተ ምን ሊያወጣ ይችላል? ሚስባህ ነው ሙሰቢያ መፋቂያ መፋቂያ ልል ነበር እንዳልክ ቆጥረዋል። ምክንያቱም የሁሴኑን አልሰጠሁትም ነጥብ። ሌላ ሶስተኛ ልጨምር። ብር ሊያወጣ ይችላል ለመስጂድ። አላሁ አክበር። ሞባይሉን ሳይለንት ላይ ያደረገው በጣም የሚያሳዝን ነገር ነው። ይሄ የተረሳ ሱና ነው ማለት ነው። በጣም ነው ዋዝ ነው። ለቀደመው ምን ለማለት ነው? በቃ መስጂድ ውስጥ በጣም ብዙ አባቶች አሉ። የተለየች ሽቶ አለቻቸው። ሰው የተቀባበለው ይቀባውና መጨረሻ ላይ አይመለስም። የኔ ግን ይመለሳል። አላስተዋላችሁም? እንደሱ አይደለም። አሁን የቸገረን ነገር እቺ የምትቀባው እንኳን ብዙ አታስቸግርም። የምትረጨዋ ልጅ በጣም የምታስቸግረው በሶስት ምክንያት ታስቸግራለች። አንደኛ ሳይነስ ያለባቸው ወይ የሆነ ሰም ብቻ የመተንፈሻ አካል ችግር ያለባቸው ሰዎች ያለ ፈቃዳቸው ነው የሚሰጣቸው። ሁሉም ሰው ይመጣና አላሁመ ሰሊ ዐላ ሙሐመድ አላሁመ ሰሊ ዐላ ሙሐመድ ያለ በደንብ ያስታጥቀናል ማለት በጣም በሞራል ነው። ደስ ይላል። አንዳንድ ሰው እንደውም ይስገበገባል። እዚህም አድርገን እንጂ ያለ ይልሳል በል እንጂ አይባልም ይላል። ያ አንደኛው ችግር ነው። ሁለተኛ የሽቶ አይነት ነው። የሽቶ አይነት ንያውን አታበላላ ደግሞ የሆነ ይረብሻል። ከሰውየው ጋር ሳይሆን ላይክ በቃ እንትን ነው። አንተ ራስህ ሽቶ ተቀብተው ወጣሃል። የሆነ ሰው ደግሞ የሆነ ተጨማሪ እንትን መንገድ ላይ ቀብተዋል።
ዛይም ሲጨመር የሆነ እንትን ነገር ይሆናል ሚክስ አፕ ኢንኮክታንች ነገር አይነት የሆነ እሱ አንደኛው ነገር ነው። ሁለተኛ ሶስተኛውና የሚያስቸግረው ነገር ብዙ ጊዜ መስጂድ ሲኬድ ነጭ ጀለቢያ ምናምን ለብሰህ ትሄዳለህና አጠገብህ ላይ ነው መጥቶ የሚደረገው። ያ ደግሞ ምን እንትን ያደርጋል በጣም የተለያየ አይነት ሀገር ካርታ እንትን ያደርጋልና አይለቅም። ዘይቱ እንትን ምንድነው ሽቶ መስመር ይሰራልና እንደዚህ አይነት ነገሮች ያጋጥማሉ። ከዚህ በኋላ መስጊድ ውስጥ ሽቶ የያዘ ሰው በእርግጠኝነት አዩብን ይዘለዋል። እኔ አስፈቅድው አሸማቀቀው እኮ ሰውዬው አሁን ሁሉ ጊዜ የሚረጨው ሰው ተሸማቀቀ። አሁን እኔ ለኸይር አስቤ ብመጣ እነዚህ ነው አሁን ያደረከው። አሁን ለምሳሌ የምትቀባው አለች አይደል? እሱ እጅ ላይ ነው የሚቀባው። ሰውየው በብዛት ልብስ ላይ ብዙ ጊዜ አይቀባም። ከተቀባም እንደዋል አይደል ራንደምሊ እንትን ለማድረግ ነው። ግን እጅ ላይ የሚቀባው ሰውየው የፈለገበት ቦታ ያደርጋው እጁ ላይ ተቀብቶ ይተዋል። ልብስ ላይ ሲሆን ግን አሁን ያልኩ እንትኖች ይመጣሉ ብዙ ተረፈ ምርት አለው። ከዛ እምቢም ከዚህ በኋላ ግን ያው ማሚ እንግዲህ በየመሳጅዱ እሺ የምር በጣም የምወዳቸው እንትኖች ናቸው፣ ልማዶች ናቸው እነዚህ። በፊት ያው እንደውም እነዚህ አየር ነበራ ከሰላመትን በኋላ ማን አለ በግራ ማን አለ በቀኝ ሁሉ እንድትያይ ነበር። ዛሬ እሱ የለም። ዛሬ አስተላመጥክ ወጣ ጡል አይደለ? እንደዛ መሰለኝ ሽቶ መቀባት አስተላመጥ ሀታ ስዋክ ይዘው የሚጠብቁ አባቶች ነበሩ። ኪስ ትገባለህ ዘንድሮም እሺ ስልክ ይወጣል። ሲዋክ የሚሰጡ አባቶች ነበሩ። ደርሳችሁ አሉ። አሁን በረመዳን ይመጣሉ፣ ከተለያዩ አካባቢዎች ይዘው ይመጣሉ። በተለይ ከዚህ ከአዋሽ መስመር የሚመጣ እንትኖች አሉ አይደል? እነሱ መፋቂያዎችን በቀጭን አድርገው ሁሌ የሚሰጡ ሰዎችን አያለው። በጣም ደስ ይላል ወላሂ። ደመራ አንድ ድባብ እንደው በዚህ እናንተም ጋር እንደዛ ነበር። ጀርባ ደብዳቤዎችም አሉ። ማሳጅ ማጅራት መቼ ያለ ማለቱም ጥሩ ነው። ልክ ነው። ድክም ምናምን ስንል ከጀርባ መተው አለ። አዩብ በጣም ጎበዝ ነው። በጣም እንደውም ዱዓ ያደርጋል አዩብ። ያሸሜ ጀነት ይሁን ለራሱ ያሸሜ ሰያት እንዴት ነው ደርሶብሃል? አይ ድብደባ አልደረሰብኝም። ባይሆን ደብዳቤ ደረሰ። ከዚህ በፊትም አንስተነዋል። ይሄ የጤና አዳም የሚያድሉ በሎሚ የሎሚ ነው እኛ ጋር በኩባያ ምናምን እያደረጉ ምናምን የሚያድሉ አባቶች ከሲዋክ በትንፋሽ የሚተላለፍ በሽታን ለመከላከል ሲባል እሱ ቀርቷል። ኦኬ ነው እንዴ? በፊት አይተላለፍም ነበር። አሁን ግን በአንድ ኩባያ 36 ሰው ስለሚጠጣ እና ደግሞ ኒኬሉ እሱን እንደሚያቀዘቅዝ እሱን ነው የምልህ። እሱ ምንድነው የሆነ ሰው ይጠጣል፣ ከዛ ጀዛከላ ብሎ የሚቀበልና ፉት ይልበታል። ይሄም ጀዛከላ ወንድም እኮ በቂያ ነው ምን ይሆናል ብለህ ነው የምናስበው። ተለፈል ዑለማ ለምንድነው? ስለዚህ አሁን ሳይመልቲነስሊ ደግሞ የሃይጂን የንጽህና ሽቶንም ውሃውንም አያገኝም ማለት ነው። የንጽህና አሁን በምን ተቀየራት? በተለይ ይሄ ኦፊሻል የቀረው በቃ የታሸጉ ውሃዎችም አሉ። ደግሞ ዩዝ ኤንድ ስሮ ፕላስቲኮች አሉ አይደል? እነዚህ በ3 ብር በምናምን እንትን የሚደረጉት እሷ እንደዚህ ሸገጥ ያደርጉና እንትናን ይዘው ይሄዳሉ። ቦሌ አካባቢ ነው ለካምስ ላላ ይሄ በፊቱን ነው እኮ ማለት ከኮቪድ በኋላ ብዙ ነገር ተብሏል። ኮቪድ ላይ በቃ ሰው እንትን አያደርግም። ሀታ በጋራ የምንጠቀማቸው የሆነ መስጂድ በር ላይ የሚጠቀሙትን ራሱ ሄደ ሁሉም ሰው እየቀዳ የሚጠጣባቸው ኮንተነሮች ነበሩ እና እነሱ ራሱ በቃ ሰዎች የሆነ ስጋት ነገር እያደረባቸው መጣ። አልሙሂም ብቻ ያው ትውስታችንን ነው ለማንሳት ያለው። 10 ዓመት ቀላል አይደለም። እንግዲህ ያለፉትን 10 ዓመታት አብራችሁ ስለነበራችሁ ውድ ተመልካቾች እናመሰግናለን። 10 ዓመት አብሮነት በረመዳን የሚል ፕሮግራም ጀምረን አለሁኝ እኔ 10 ዓመት ነበርክ ማሜ? ስንተኛው ዓመት ላይ ነው ጆይን ያደረከን? ነበር የመጀመሪያ ዓመት ላይ ነበር። አጃይብ። አዩብ እንኳን 11ኛው ዓመት ላይ ነበር። ሁሴን ነው የመጀመሪያው ላይ ነበር የመጀመሪያው ላይ። ዋው ሁሴን የመጀመሪያው ላይ ነበር። ኦኬ እንደ ሆስት ሆኖ ነበር የመጣው። በጣም አስታውሳለሁ። ኩዮች ማን ነው በእድሜ ጠና ያሉትን እንግዳ ማለሽ አፉ በለው ልጅ ረመዳን ላለፈው አዩብን እኮ ገና ወደፊት ለሚናገረው ማውፍ ብያለሁ እሱ እንደዛ ካላልኩ እኮ አይሆንም እና እነሱን ኢንተርቪው እያደረገ እኔ በጣም ራሴን ሳየው ያስቀኛል። ተመልካቾች ያዩታል። አፍሪካን ቪሌጅ ላንጋኖ ነበር አይደል? ሄድ ነው እና ሸራፋ ሆኜ ጥርሴ ሸራፋ ሆኖ አድጎልኝ ነው አድርጉ እሱን ሳቀርብ በጣም በቃ ለካ ልጅነት እንደዚህ ደስ ይል ነበር የምንለው ነው። ሁላችንም ነበርን። በተመልካችነት ነበር ካረል ነበር
ሸሪፍ ወደና ነው ይሉኛል። ኧረ አሁን እኮ ተስተካክሏል ጥርሱላችሁ። አዎ ሸሪፍ ወደና ነው ምናምን ነው ብዙ ጊዜ ራጅ ማለት ስለሚያው ወላሂ ሸሪፍ ነኝ እንጂ ሸሪፍ ማለት እኮ ክቡሩ ማለት ነው ወዳጄ። ሰያ ተመልካች ነበርክ ታዳሚ? የድሮ የአብሮነት እንዴ እናቴ ጀርባ ላይ ሆኜ ነበር ማያችሁ ሊል ይችላል። ሳትብሉኝ እንደዛ ብያለሁ። 3 ዓመቱን ተቀላቅያቸዋለሁ። 3 ዓመት አብሮነት አብሬያችሁ ነበርና በተለይ ያምናው በጣም ደማቅ ነበር። የዘንድሮ ደግሞ ኢንሻአላህ ይደምቃል። እኔ አስታውሳለሁኝ ወደ የዛሬ 10 ዓመት አፋር ሰመራ ዩኒቨርሲቲ አስተማሪ ነበርኩና በኦልሞስት እንደ ዲኤስቲቪ ቤት ነበር የሚታየው። ትዝ ይለኛል የእናንተ ፕሮግራሞች አፍሪካ ቲቪ ላይ ነበርና በሚገርም ማለት አንደኛ ቫራይቲ ነበረው። በጣም በርካታ ወንድሞች ከቤትኛውም እንትንም ያለ ምሁራኖች አሉ፣ ኡስታዞች አሉ፣ በጣም ፌመስ ሰዎች የሚካተቱበት ነበረ። እኔ የሚገርመኝ በዛን ዘመን ራሱ የፕሮዳክሽን ኳሊቲው በዛ ልክ እንዴት ይሰራል አልተለመደም ብዙ ጊዜና ስቱዲዮ ነው የተለመደው። ከዛ ይሄ ሁሉ ሎጂስቲክ አሟልቶ በዛ ጥራት ደረጃ መስራት በጣም ከባድ ነው። የሚሰናዳበት መልኩ ኮርዲኔት የምታደርጉበት መልኩ በጣም ይገርም ነውና እንደ ኳስ ነበር የሚታየው። አስታውሳለሁ ሎጊያ ላይ ነበር ያንን ፕሮግራም ማየውና በጣም ሹክራን። አሁን እንግዲህ አሁን ነገር አድርጎ አልহামዱሊላህ አንተም ተቀላቅለ ከስቱዲዮ ወጣ ብለናል። ኢንሻአላህ አንድ ለየት የሚያደርገውን ነገር ብቻ አንስቼ ረፍት ደግሞ እንወጣለን። አብሮነት ሲመጣ እንደተባለው አብዱሬ እንዳነሳው በይዘት ለየት ብሎ መጣ በብዙ ነገሩ። ግን አንድ ኖቲስ ማናደርገው የራሱ የሆነ ጂንግል ነበረው። የፕሮግራሙን መንፈስ የተሸከመ ስንኘት ተዘጋጀለት። መርሁም መሐመድ አወል ሳላህ አላህ ይዘንለት፣ ነስሩ ኸድር፣ ሙዓዝ ሐቢብና አሊ አሚን በጋራ የነሸዱት አብሮነት የሚል ያ አብሮነት ሲመጣ ጀመረ ተብሎ ከየጓዳ የሚወጣበት ነበር። ይሄ የመጀመሪያ ኤክስፒሪየንሳችን ነው ለኛም ደስ ይላል። ሀሳቦቹ ምናምን በጣም ጥሩ ናቸው። ያው በአጋጣሚ ሆኖ ግን የሚሰማው የመጀመሪያው ብቻ ነው አይደል? ሁሉ ጊዜ ግጥም ያለው አይመስልም። አቦ ወለድ የሚለው ብቻ ነው። አልহামዱሊላህ። እንግዲህ ተመልካቾች እናንተስ በምን አይነት ሁኔታ ነበር አብሮነትን የምታስታውሱት? ከመቼ ጀምሮ ነው መከታተል የጀመራችሁት? ይህንንም ብታስታውሱን በጣም ደስ ይለናል። 9282 ላይ ኤቢን አስቀድማችሁ ከአብሮነት በረመዳን ጋር የተያዙ ማንኛቸውንም ሀሳቦች፣ አስተያየቶች፣ ጥቆማዎች እንደዚሁም በፕሮግራሙ መሀል የሚመጣውን የጥያቄና መልስ አሸላሚ የሆነ ጥያቄና መልስ ኮንቴንት የምትመልሱት 9282 ላይ የለመዳችሁት አስተያየት መስጫ ላይ ኤቢን ግን ማስቀደም እንዳትዘነጉ፣ ሌሎች ሜሴጆች ውስጥ እንዳይቀላቀል ማለት ነው። እንደዛ አድርጋችሁ እስኪ ሀሳባችሁን አድርሱን። እንኳን አደረሳችሁ እንባባል፣ ደስታችንን እንግለጽ፣ አብሮነታችንን ዳግም እናድስ። ክቡራትና ክቡራን ተመልካቾቻችን አብሮነት በረመዳን 10 ከሚንበር ቲቪ ወደ የቤታችሁ እየደረሰ ይገኛል። መልካም የፍጣር ሰዓት እንዲሆንላችሁ ተመኘን። በዱዓ አትርሱን። ፋታ ረፍት እንወጣለን። የአጋሮቻችን ምርቶች ተከታተሉልን። ተመልሰን እንመጣለን። አብራችሁን ቆዩ።